ተውበት ሳላረግና ፊልም ሳልሰራ ማማሙት አልፈልግም መናገር ይኖርብኝ አይኖርብኝ እኔ አላውቅም ግን ኡምራ አላህ ሲወፍቀኝ እኮ ነው የምሄደው ነው እኮ ወላሂ በስፖንሰር መሄድ ፍላጎቱ የለኝም ኡምራ በራስ ማድረግ ነው የምፈልገው በራስ ከናቴ ጋር መሄድ ነው የምፈልገውና አልহামዱሊላህ ወላሂ እዚህ ቦታ ላይ ሆኖ ለእናንተ ቪዲዮ ማጋራት ወላሂ በጣም ከህልም በላይ ነውና ዛሬ የምገኘው የነብያችን መስጊድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ አነጋጋሪዋ ቲክቶከር ዩቲናስ ተውበት ማድረግ እንደምትፈልግ እየተናገረች ነበር። እንዲሁም በቅርቡ ኡምራ ማድረግ እንደምትፈልግም እየተናገረች ነበር። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ የዶን ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኢማን ባህላዊ ህክምና ነው። በኢማን ባህላዊ ህክምና በዘርፉ ብቁ በሆኑ ባለሙያዎች አገልግሎቱን ማግኘት ይችላልላችሁ። አድራሻ ቤተል አደባባይ ሳራሙል ጀርባ ያገኟቸዋል ወይንም ደግሞ እዚህ ጋር የምትመለከቱት ስልክ ቁጥር ይደውሉላቸው፣ መረጃ ይጠይቋቸው። ማስታወቂያውን ተከታተለን በቀጥታ ወደ ቪዲዮ። ከዘመናት ልምድ የተገኘ እውነተኛ ተፈጥሯዊ ፈውስ ይፈልጋሉ? እንግዲያውስ የብዙዎች ተስፋና እፎይታ ወደ ሆነ ቦታ እንኳን በደህና መጡ። ኢማን ባህላዊ ህክምና ለበርካታ ዓመታት በትክክለኛ የባህል ህክምና ዘዴ በርካቶች ከህመማቸው እንዲገላገሉ በማድረግ ረጅም ልምድ አካብተዋል። በተለይም ለሰራ ለዕለት ተዕለት ህይወቶ እንቅፋት ለሆነው የጨጓራ ህመም፣ የኩላሊትና የጀርባ ህመም፣ ለብዙዎች ጭንቅ የሆነው ለሚጥል በሽታ እንዲሁም ለተለያዩ ነርቭና የውስጥ ደዌ ህመሞች ፍጹም ተፈጥሯዊና ውጤታማ መፍትሄ ይሰጣል። በልምድና በታማኝነት የዳበረው ህክምናችን ህመሞን በጥቅል አስወግዶ ወደ ሙሉ ጤንነቱ ይመልሰውታል። ዛሬውኑ መጥተው ይጎብኙን፣ ጤናውን ይመልሱ። አድራሻ አዲስ አበባ ቤተል። ለበለጠ መረጃ 0944 76 2000 ወይንም 0923 61 18 70 ኢማን ባህላዊ ህክምና ለጤንነቱ አስተማማኝ ምርጫ። እለት ከእለት የማይለቅ ጭንቀትና ሐሳብ ውስጥ የሚኖሩ ሰዎች ፊዚዮሎጂካሊ እየተዳከሙ ነው የሚሄዱት። ውስጣቸው ይደክማል። እኮ እኔ እኮ የት ነው ይሄ አገር ብዬ ነበር። አሁን እያወራን ያለነው ስለ ውስጥ መረጋጋት ነው። ውጫዊ ረብሻዎች የማይረብሹት የውስጥ ማንነት መገንባት ነው። ተወኩል ያንን ነው የሚሰጥ። እስቲስላም አድርገሃል። እስቲስላም ስታደርግ ለአላህ ሁሉም ነገር ለመልካም ነው። አንተ ጥረት አድርገሃል ለኸይር ነው። ግን አንድ ታሪክ ምናልባት ካሁን በፊት አንስቼው ከሆነ አላውቅም። አንድ ንጉስ ባለሟል ነበረው እንደ ወዚር ወይም ሚኒስቴርና ሁሌ አብሮት ነው የሚኖረው። ሁሌ አደንም ሲሄድ ሌላም ቦታ ሲሄድ የሚከተለው ያ ሰው ነው፣ ታማኝ ሰው ነው። እና አንዴ አደን ወጡና ንጉሱ አደን ላይ ባለበት አውሬችን ጣቱን ይነክሰውና ይቆረጣል። አውራ ጣቱን ይበላዋል። ወዚሩን ማለት ነው። ኖ ንጉሱ። ይህ ወዚር ለኸይር ነው ይለዋል። ጠላቴን ነው ለካ ይዤ የምዞረው፣ እኔ ጉዳት ደርሶብኝ እንዴት ለኸይር ነው ትላለህ ብሎ በጣም ይቆጣበትና እስር ቤት ይወረውረዋል። ይህ ንጉስ ሕክምና ተደረገለት፣ በቃ ተቆርጧል ጣቱ። የተወሰነ ጊዜ ወራት ምናልባት ከቆየ በኋላ ለአደን ብቻውን ይወጣል። ምክንያቱም ጓደኛውን አስሯል። ይህ ባዕድ አምላኪ የሚባሉ ፓጋኖች ማለት ነው። እዛ በረሃ ያሉ ሰዎች በቁጥጥር ስር ያውሉታል ንጉሱ። እንደ ድንገት እነርሱ ለአምላክ ብለው ለሚያምኑት ጣዖታቸው ቁርባን የሚያቀርቡበት አመት ነው ይዘው እየተያዘበት እና ይዘው ትሄዳሉ። በቃ ሰው አገኘን ብለው ሊሰዋ ማለት ነው። የሃይማኖት መሪያቸው ፊት ያቀርቡታል። ይሄን ንጉስ እንግዲህ ንጉስ ይሁን ምን ይሁን የሚያውቁ ጉዳያቸው አይደለም፣ የሚያውቁት ነገር የለም። በሉ ሙሉ አካሉን ቼክ አድርጉልኝ፣ እኛ ለአምላካችን ንጹህ ማቅረብ ጉድለት ያለው ሰው አንሰዋም ይላል። ከዛ እቺ ቆራጣ መሆኗን ያዩና አንተ ብቁ አይደለም ለመሰዋት ብለው ያባሩታል። ለኸይሩ ነው ያለኛ ሰው ለዚህ ነው ለካ ለዚህ ነው ይልና ተመልሶ በልዓፍ በለኝ ለኸይሩ ነው ያልከው እውነትህን ነው ናውጣ ይለዋል ከእስር ቤት። የኔ የምታስረኩ ለኸይር ነው
አብሮ ቢኖር አሰብኩ አብሬ ብኖር እንሰዋው ነበር። እውነት ነው። ሁሉም ነገር ለኸይር ነው። ይሄ ታሪክ በተደጋጋሚ የምናውቀው ታሪክ ነው አይደለ? በጣም አስተማሪ የሆነ ታሪክ ነው። ህይወታችን ላይ የሚያጋጥሙን እያንዳንዱ ነገሮች እኛ በሰዓቱ ስናየው ለኛ ጉዳት ነው፣ ለኛ መጥፎ ነው። ነገር ግን ካለፈ በኋላ ስናስታውሰው ያ ነገር እውነትም ለኸይር እንደሆነ ይገባናልና ትክክለኛ ተወኩል ውስጣዊ ሰላም ይሰጠናል። ሁሉም ነገር ለኸይር ነው ብለን በምንቀበልበት ሰዓት መጀመሪያ የሚፈጥረው ውስጣዊ ሰላም ነውና ውስጣዊ ሰላምን የመሰለ ነገር ደግሞ በገንዘብ የማይተመን ነገር የለምና ተወኩል በጣም በጣም ወሳኝ ነገር ነው። ሁሉም ነገር ለኸይር ነው ብሎ ማሳለፉ ምን ያህል ጠቃሚ እንደሆነ ከዚህ ታሪክ ተምረናል። ኒውሮ ሳይንቲስቶች በቅርብ ዓመታት ዲስከቨሪ ያደረጉትና አሁን ላይ ዮጋ ላይ እና ብዙ ኤክሰርሳይሶች ላይ እየተጨመረ ያለ አንድ ፕራክቲስ አለ። ኢስላም ላይ ግን ከ1400 ዓመታት በፊት ጀምሮ ፕራክቲስ እየተደረገ ያለ ሱጁድ ካላህ ጋር በጣም ቅርብ የምንሆንበት ፖይንት ነው። ከዛ በተጨማሪ ፊዚክስ እና ባዮሎጂን አንድ ላይ አጣምራ ያዘች ፕራክቲስ ናት። እንዴት መሰላችሁ? ልባችን ወደ ጭንቅላታችን ደም ለመላክ ግራቪቲን ፋይት እያደረገች ነው የምትልከው። እንዲህ ውሃ ሲሄድ አስቡት፣ ምክንያቱም ደማችን ሊኩዊድ ነው። ሶ ፋይት እያደረገች ኤክስትራ ኢፈርት እያሳየች ነው ወደ ጭንቅላታችን ደም የምትልከው። ግን ሱጁድ ስቴት ላይ ስንሆን ጭንቅላታችን መሬት ላይ ነው፣ ልባችን ከጭንቅላታችን ከፍ ትላለች፣ ኢንክላይንድ ይሆናል ማለት ነው። ውሃ ደግሞ ወይም ደግሞ ፈሳሽ ነገር እንደዚህ ለመውረድ ቀላል ነው። ሶ ግራቪቲ ራሱ ስራውን ይሰራል ማለት ነው። በዚህ ሰዓት ላይ ልባችን ኦክሲጅኔትድ ብለድ ወደ ጭንቅላታችን ትልካለች። በዛ ሰዓት በደንብ ደም የሚያገኘው ይሄኛው ፓርት ነው፣ ፍሮንታል ሎብ ኦክሲጅኔትድ ብለድ አገኘ ማለት ስትረስ ሪሊዝ ታደርጋላችሁ፣ ኢሞሽናል ስቴቢሊቲ ታገኛላችሁ፣ የተሻለ ዲሲዥን መውሰድ ትችላላችሁ። በቀን 5 ሰላት 4 8 8 6 8 ሱጁድ ማለት ነው። በቀን 30 ሱጁድ ማለት በቀን 30 ጊዜ ስትረሳችሁ ሪሊዝ ታደርጋላችሁ፣ ኢሞሽናል ስቴቢሊቲ ታገኛላችሁ፣ ሰውነታችሁ ካልም ይሆናል። ኢማጂን ሰላት የምንሰግደው አላህን ግሎሪፋይ ለማድረግ ነው፣ ግን ለሰውነታችን ያለው ጥቅም ስፒሪቹዋሊ ፊዚካሊ ሜንታሊም ራሳችንን ሪሊዝ ራሳችንን ካልም የምናደርግባት ፖይንት ነው። ሶ ሰላት ሳይሰግዱ ኢሞሽኔ ስቴብል አልሆነም ማለት ስትረስ አስቸገረኝ ውሳኔ መወሰን አልችልም ብሎ ማማረር ምን እንደሚባል አላውቅም። ሶ ዩ ኒድ ቱ ቴክ ዩር ሰላ ሲሪየስሊ። ሎኪን ሰላም አለይኩም። እኔ በጣም የሚያስገርመኝ አላህ እኛን ያዘዘን ግዴታ የሆኑ ኢባዳዎች ለኛ ለህይወታችን ለጤናችን ምን ያህል አስፈላጊ እንደሆኑ ነው። እንግዲህ ሳይንቲስቶች ከጊዜ ወደ ጊዜ ብዙ ሳይንሳዊ ግኝቶችን ያገኛሉና እነዛ ደግሞ በቀጥታ አላህ ሱብሓነሁ ወተዓላ ካዘዛቸው ትዕዛዞች ጋር ይገናኛሉ። ግንባራችን መሬት በነካ ቁጥር ወይም ሱጁድ ባደረግን ቁጥር ስትረስ ይሄ ጭንቀት ምናምን እንደሚቀንስ ሳይንቲስቶች እያረጋገጡ ነበርና እህታችንም እንደተናገረችው የደም ፍሎዋችን ወደ ጭንቅላታችን ወደ ፊተኛው ጭንቅላታችን እንዲሄድ ምናምን ትልቅ ሚና ያለው ሱጁድ ማድረግና እንደዚሁም ከዚሁ ባሻገር ጾም ምን ያህል አስፈላጊ እንደሆነ አሁን ላይ እንደውም እዚህ ዳይት ምናምን ነገር የሚያደርጉ ሰዎች ጾም ምን ያህል ለጤና አስፈላጊ እንደሆነ እየተረዱ ይገኛሉና በሳይንስም እየተደገፈ ይገኛልና አላህ እኛን ያዘዘን ነገሮች በአጠቃላይ ለጤናችን ለህይወታችን እጅግ በጣም አስፈላጊ ሆነው እየተገኙ ነውና እንደዛ ስለሆነ ብቻ ሳይሆን አላህ ስላዘዘን ብቻ ግን እነዛን ተግባራቶች መፈጸም አለብን ብዬ አስባለሁ። አላህ ያዘዘን ተግባሮች ደግሞ በፈጸምን ቁጥር ፍጹም ጤነኛ ፍጹም ሰላማዊ ሰው እንሆናለን ማለት ነው። አልহামዱሊላህ ወላሂ እዚህ ቦታ ላይ ሆኖ ለእናንተ ቪዲዮ ማጋራት ወላሂ በጣም ከህልምም በላይ ነውና ዛሬ የምገኘው የነብያችን መስጊድ ነው። ወላሂ በጣም በቃ ደስተኛ ነኝ። ዳግም የተወለድኩ ነው የመሰለኝ። እዚህ መጣችሁ ሰግዳችሁ ዱዓ አድርጋችሁ መጣችሁ አይርብ አይጠማ ወላሂ በቃ ዝም ብላችሁ ማየት ብቻ ነውና የምታዩት ነገር ለራሱ ወላሂ ከቃላትም በላይ ነው። በጣም ነው በጣም የመጨረሻ ነው ደስ የሚለው እና ይሄንን ደስታ ደግሞ ወላሂ እንዳረጋ ያደርጉኝ ሂጅራና መለያን ትራቭል አንድ ላይ በመተባበር እኔ ስፖንሰር አድርጎኝ እዚህ ቦታ ላይ መጥቻለሁ። ፍቆይ ደግሞ ለመዘየር እዚህ ደርሻለሁ። አሁንም ደግሞ ከነሐሴ 27 እስከ መስከረም 2 የኡምራ ፕሮግራም አብራችሁ ማድረግ የምትፈልጉ ካላችሁ ከታች ባለው ስልክ ቁጥር እየደወላችሁ መምጣት ትችላላችሁ። ወላሂ በቃ እኔ ልነግራችሁ አልችልም። በቃ በጣም ነው ደስ የሚለው። በቃ እኔ እስካሁን ወላሂ ምን ብዬ ልንገራችሁ። በቃ በጣም ደስተኛ ነው የምትሆኑትና ሁላችሁም እንዳትቀሩ አደራ እላለሁ። ይመቻችሁ። ሰላም አለይኩም። ተጠራው ልቤ ተነሳ ደርሶልኝ አላህ ማሻአላህ ታኩሬ እንግዲህ ኡምራ እያደረገ ይገኛል። መዲና ላይ የነበረው ቆይታ እጅግ በጣም ኢሞሽናል አድርጎት እየተናገረ ነበር። ብዙውን ጊዜ ኡምራ ያደረጉ ሰዎች ስለ መዲና ሲናገሩ በጣም በቃ
በጣም በሚገርም ሁኔታ ነው ስለ መዲና የሚያወሩት። በቃ ከዛ መልቀቅ እስከሚከብዳቸው ድረስ ከመዲና ለቆ መውጣት በጣም ሰላም እስከሚነሳቸው ድረስ። ምክንያቱም መዲና መቀመጥ በራሱ ሰላም አለው፣ ጫጫታ የለ፣ ዛዛታ የለ ይሉኛል። እንግዲህ እኔ አልሄድኩም፣ አላህ ይወፍቀኝ። ኢንተርቪው ጀምሬ ነበር ስለ ኡምራና አብዛኛውን በቃ ኡምራ ሄዶ የሚመጣ ሰው የመዲናን ሰላምነት ጸጥታ በቃ በሚገርም ሁኔታ ነው የሚናገሩትና አላህ ይወፍቀን፣ አላህ ይወፍቀን። እኛንም ኡምራ የምናደርግ ያደርገን፣ መካ መዲና የምንዘይር ያደርገን፣ የነብያችን ሰለላሁ ዐለይሂ ወሰለም ቀብርን የምንዘይር አላህ ያደርገን ነው ማለት ፈልገው። አሁንም ወስዳችሁ ወደ አነጋጋሪዋ ቲክቶከር ዩቲናስ ነች። ኡምራ ማድረግ ምኞቷ እንደሆነ አንድ ቀን ተውበት ማድረግ እንደምትፈልግም እየተናገረች ነበር። እስቲ ቪዲዮቹን ልጋብዛችሁና ከዛ የራሴን ሀሳብ ውስጥ ተሰጥበታለሁ። በጣም የምለምነው ነገር ተውበት ሳላረግና ፊልም ሳልሰራ ማማሙት አልፈልግም። ነው ምኞቴ። በህይወቴ 3 ምኞት አለኝ። አንደኛው በቃ ይሄ ስኬቴ የሚለው በቃ አረኩ የምለው አሁን መናገር ይኖርብኝ አይኖርብኝ እኔ አላውቅም፣ ግን ኡምራ አላህ ሲወፍቀኝ እኮ ነው የምሄደው። እሺ አሁን እኮ ወላሂ እንትናው ሲናገር ሰምቼው ነበረ፣ ታኩር ሲናገር ሰምቼው ነበረ። በቃ አላህ ሲል ነው አግኝቶ ነበር ፕሮሞሽን በስፖንሰር እሱ። እኔም ደግሞ ከአንድ 3 ጊዜ ምናምን ወላሂ ላዚም አልፈቀደም አላህ ዘንድሮ አይብሽ ቢልልኝ። ከዛ ደግሞ በስፖንሰር መሄድ ፍላጎቱ የለኝም። ኡምራ በራስ ማድረግ ነው የምፈልገው፣ በራስ ከእናቴ ጋር መሄድ ነው የምፈልገውና አላህ ካለ ዘንድሮ ነሐሴ መጨረሻ አካባቢ ካልሆነም እስከ ህዳር ድረስ ኢንሻአላህ ፕላኔ ውስጥ አለ። እንግዲህ እንደተመለከታችሁት ነው። አንድ ቀን ተውበት ማድረግ ፈልጋለሁ፣ እንደዚሁም ኡምራ ማድረግ ፈልጋለሁ እያልች እየተናገረች ነበርና አላህ ተውበቱን ይወፍቅሽ። አላህ Subhanahu Wa Ta'ala በቶሎ ተውበት የምታደርጊ ያድርግሽ። ያው ለተውበት ቀጠሮ ማድረግ እውነት ለመናገር ከባድ ነው። አንድ ቀን ተውበት አደርጋለሁ ብሎ የሆነ ጊዜ ማስቀመጥ ከባድ ነው። ምክንያቱም መች እንደምንሞት አናውቅምና አላህ Subhanahu Wa Ta'ala በቶሎ የምትተው ብቻ ያድርግሽ። ሁላችንም ቢሆን በየቀኑ አይደለም እንደዚህ ቀርና በየቀኑ ተውበት ማድረግ አለብን ብዬ አስባለሁ። ምክንያቱም ቀኑን ሙሉ የምንሰራው ወንጀል በጣም ብዙ ነው። በቀን ውስጥ እንደው አላህ 5 ወቅት ሰላት አምጥቶልን በእነሱ እንደው እያጣፋን ዋህልን እንጂ ቀኑን ሙሉ በቃ ከወንጀል ጋር ነው የምንውለውና ለተውበት ቀጠሮ ማድረግ አለብን ብዬ አላስብም እኔ በግሌ ማለት ነውና አላህ በቶሎ ተውበት የምታደርጊ ያድርግሽ። እንደዚሁም ኡምራም ለማድረግ ፕሮግራም እንደያዘችም እየተናገረች ነበረ። አላህ Subhanahu Wa Ta'ala ይወፍቅሽ፣ ከእናትሽ ጋር ከአባትሽ ጋር ኡምራ የምታደርጊ አላህ ያደርግሽ ነው ማለት ፈልገው። እኛንም ተውበቱንም ኡምራውንም አላህ Subhanahu Wa Ta'ala ይወፍቀን፣ መጨረሻችን አላህ ያሳምርልን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።